ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ ፀሐይ ብርሃን አራት የትምህርት አማራጮችን ይዘላችሁ ቀርቧል። መጀመሪያ አማርኛ ቋንቋ፣ ሁለተኛ ፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀን ለ1 ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ዛሬ ደግሞ ከትላንቱ በመቀጠል ወይም በሶስተኛ ደረጃ ማለት ነው በመጀመሪያ ፊደላት 7 ቃላትን ይዤላችሁ መጥቻለሁ። እነሱን እያንዳንዳቸውን ፊደላትን እየለየን እያጋጠመን በቃ እየመሰረትን ቃል እየመሰረትን እንሄዳለን። ስለዚህ ከእናንተ የሚጠበቅባችሁ ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ የተለማመዳችሁ መሄድ ይጠበቅባችኋል። እንዲሁም ሌሎችን የመጀመሪያ ፊደላት በመጠቀም እናንተ ቃል መመስረት ይጠበቅባችኋል ማለት ነው። ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። መጀመሪያ ፊደላት እንጥራላችሁ። ተ፣ ቸ፣ ነ፣ ኘ። ስለዚህ በእነዚህ በአራቱ በእያንዳንዳቸው ቁልቁል የእነሱን ወይም ወርታች ማለት ነው የተመሰረቱትን ቃላት እያየን እንሄዳለን። በተቤተሰብ ስናይ በመጀመሪያዋ ተ፣ መ፣ ቸ። ተ ከተቤተሰብ አንደኛ ፊደል ነች። መ ከመቤተሰብ አንደኛ ፊደል ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተመቸ። ተመቸ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተሰራ። ተ ከተ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ተሰራ። ተሰራ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተማረ። ተ ከተ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተማረ። ተማረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተማሪ። ተ ከተ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። በአንድ ላይ ተማሪ። ተማሪ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተኮላ። ተ ከተ ቤተሰብ አንደኛ ፊደል ነች። ኮ ከከ ቤተሰብ ሰባተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። በአንድ ላይ ተኮላ። ተኮላ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተሰማ። ተ ከተ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። በአንድ ላይ ተሰማ። ተሰማ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተሰጠ። ተ ከተ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተሰጠ። ተሰጠ የሚል ቃል መስርተው እናገኛቸዋለን። በሁለተኛ ደረጃ ደግሞ ቸ በምትባለዋ ቸርነት። ቸ ከቸ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቸርነት። ቸርነት የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ቸነፈር። ቸ ከቸ ቤተሰብ አንደኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቸነፈር። ቸነፈር የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ቸገረ። ቸ ከቸ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ቸገረ። ቸገረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ መቸገር። መ ከመ ቤተሰብ አንደኛ ፊደል ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ አንደኛ ፊደል ነች።
በአንድ ላይ መቸገር። መቸገር የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሰ ለ ቸ ሰ ከሰ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። በአንድ ላይ ሰለቸ። ሰለቸ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ አ መ ቸ አ ከአ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። በአንድ ላይ አመቸ። አመቸ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ እዚህ ጋር ደግሞ አ ቸ ፈ ር አ ከአ ቤተሰብ አንደኛ ፊደል ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ አቸፈር። አቸፈር የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ እነ በምትባለው ፊደል ማለት ነው። ነ በ ረ ነ ከነ ቤተሰብ አንደኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ነበረ። ነበረ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ነ ው ር ነ ከነ ቤተሰብ አንደኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ነውር። ነውር የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ነ ቀ ፈ ነ ከነ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። አንድ ላይ ነቀፈ። ነቀፈ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቀጣዩ ነ ፈ ገ ነ ከነ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። በአንድ ላይ ነፈገ። ነፈገ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ነ ገ ረ ነ ከነ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ነገረ። ነገረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ነ ጠ ረ ነ ከነ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ነጠረ። ነጠረ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ነ ጠ ፈ ነ ከነ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። በአንድ ላይ ነጠፈ። ነጠፈ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተ መ ኘ ተ ከተ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ኘ ከኘ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተመኘ። ተመኘ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ተ ና ኘ ተ ከተ ቤተሰብ አንደኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ኘ ከኘ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተናኘ። ተናኘ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተ ገ ኘ ተ ከተ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ኘ ከኘ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተገኘ። ተገኘ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ አ ሞ ኘ አ ከአ ቤተሰብ አንደኛ ፊደል ነች። ሞ ከመ ቤተሰብ ሰባተኛ ፊደል ነች። ኘ ከኘ ቤተሰብ አንደኛ ፊደል ነች። በአንድ ላይ አሞኘ። አሞኘ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተ ሸ ኘ ተ ከተ ቤተሰብ አንደኛ ፊደል ነች። ሸ ከሸ ቤተሰብ አንደኛ ፊደል ነች። ኘ ከኘ ቤተሰብ አንደኛ ፊደል ነች። በአንድ ላይ ተሸኘ። ተሸኘ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ አ ገ ኘ አ ከአ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ኘ ከኘ ቤተሰብ አንደኛ ፊደል ነች። በአንድ ላይ አገኘ። አገኘ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ አ
ኘ ከ አ ከአ ቤተሰብ አንደኛ ፊደል ነች። ኘ ከኘ ቤተሰብ አንደኛ ፊደል ነች። ከከ ቤተሰብ አንደኛ ፊደል ነች። በአንድ ላይ አኘከ አኘከ የሚል ቃል መስርተው ይገኛሉ። ከዚህ ጋር አንድ ልብ ብላችሁ የምታዩት ነገር ምንድን ነው? የመጀመሪያ ፊደላት ሲሆኑ መጀመሪያ ላይ ብቻ የግድ መቀመጥ የለባቸውም፣ ግን ከቃል ውስጥ መገኘት አለባቸው ማለት ነው። በአንድ ፊደል ቃል መመስረት ከተፈለገ የግድ መጀመሪያ ላይ መሆን ብቻ አይጠበቅበትም። ሲፈልግ መሀል ላይ ሊሆን ይችላል፣ ሲፈልግ ደግሞ የት ላይ ዳር ላይ ሊሆን ይችላል ማለት ነው። መጨረሻ ማለት ነው መጀመሪያ ላይ መሆን ይችላል። ለምሳሌ እኛ ከዚህ ጋር አሁን አብዛኞቹ መጨረሻ ላይ ነው ያሉት። እዚህ ጋር ደግሞ ሸ ስንመጣ መጀመሪያ ላይ ማለች፣ መሀል ላይ ማለች፣ መጨረሻ ላይ ማለች ማለት ነው። እና በዚህ ሂደት አቀማምጦን እየቀየረ መሆን ይችላል ማለት ነው። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገም በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው